በየቀኑ የምንመገበው ምግብ ወይም የምናደርገው ጥቃቅን የአኗኗር ዘይቤ ሳናውቀው በሰውነታችን ውስጥ የካንሰር ህዋሳትን እያሳደገ ሊሆን እንደሚችል ስንቶቻችን እናውቃለን? ብዙዎቻችን ስለ ኮለን ወይም ደግሞ ስለ አንጀት ካንሰር የምንሰማው በዕድሜ በገፉ ሰዎች ላይ ብቻ የሚመጣ ይመስለን ይሆናል። ነገር ግን እውነታው ሌላ ነው። ይህ በሽታ ሳናስበው እኛኑ ሊያጠቃ የሚችልበት በርካታ ምክንያቶችም አሉት። የኮለን ወይም ደግሞ የአንጀት ካንሰር በዓለም ላይ ካሉ ገዳይ የካንሰር አይነቶች አንዱ ቢሆንም የሚያስገርመው ግን 80% የሚሆኑት መንስኤዎቹ ከዕለት ተዕለት ልማዶቻችን ጋር የተያያዙ መሆናቸው ነው። በዛሬው ቪዲዮአችን ላይ ታዲያ በፍጹም ልታቀሏቸው የማይገቡ አስሩን ዋና ዋና የአንጀት ካንሰር መንስኤዎችንናም እነዚህን አደጋዎች እንዴት መቀነስ እንደምትችሉ በዝርዝር እንመለከታለን። ከመጀመራችን በፊት በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። ዝግጁ ከሆናችሁ በቀጥታ እንጀምር። የኮለን ወይም ደግሞ የአንጀት ካንሰር አንደኛው መንስኤ የዕድሜ መግፋት ነው። ዕድሜ ለኮለን ወይም ለአንጀት ካንሰር በጣም ጠንካራ የአደጋ መንስኤዎች ውስጥ አንዱ ነው። ምንም እንኳን የኮለን ካንሰር በማንኛውም ዕድሜ ላይ ሊከሰት ቢችልም ከአደጋው ተጋላጭነት ከ50 ዓመት ዕድሜ በኋላ በከፍተኛ ሁኔታ ይጨምራል። ጊዜ እያለፈ ሲሄድ በኮለን ውስጥ ያሉ ሴሎች ለበለጠ መድከምና መጎዳት ይጋለጣሉ። ይህም መደበኛ ያልሆነ እድገት የመከሰት እድሉን ይጨምረዋል። ማድረግ የምትችሉት ታዲያ ምንድን ነው? የምርመራ ክትትሎችን በየጊዜው ተከታተሉ። በአንጀት ንቅናቄ ልማዶች ወይም በሰገራ ልማድ ላይ ለውጥ የሚታዩ ከሆነ ትኩረትን ስጡ። ስለ አደጋ ተጋላጭነታችሁ ከጤና እንክብካቤ ባለሙያ ወይም ደግሞ ከዶክተራችሁ ጋር መወያየት ያስፈልጋል። ሁለተኛ፣ የአንጀት ካንሰር የቤተሰብ ታሪክ ካለ ነው። ወላጅ ወንድም ወይም ደግሞ እህት ወይም ልጅ የአንጀት ካንሰር ታሪክ ካለባቸው የእናንተ የአደጋ ተጋላጭነትም ከፍ ሊል ይችላል። አንዳንድ በዘር የሚተላለፉ የጂን ሁኔታዎች ለኮለን ካንሰር የመጋለጥ ዕድልን በእጅጉ ሊጨምሩ ይችላሉ። ታዲያ ማድረግ የምትችሉት ምንድን ነው? የቤተሰባችሁን የሕክምና ታሪክን ማወቅ። በዘር ካለ ራሳችሁን መጠበቅ ያስፈልጋል። ስለ ኮለን ካንሰር የተያያዙ ዘመዶች ካሉ ለሐኪማችሁ ማሳወቅና ምርመራ ማድረግም ያስፈልጋል። ሶስተኛ፣ የተቀነባበሩ ስጋዎችን ከመጠን በላይ መመገብ ነው። የተቀነባበሩ ስጋዎችን በተደጋጋሚ መመገብ ለኮለን ካንሰር የመጋለጥ ዕድልን ሊጨምር ይችላል። ለምሳሌ ሆት ዶግስ፣ ሶሴጅ እንደ ቋሊማ ያሉ፣ ቤከን፣ ሃምና ዴሊ ስጋዎች ወይም በማቀዝቀዣ ውስጥ የሚከማቹ ስጋዎች። እነዚህ ምግቦች ብዙውን ጊዜ እያለፈ ሲሄድ የኮለን ሴሎችን ሊጎዱ የሚችሉ መከላከያ ቁሶችንናም ውህዶችን ይይዛሉ። ስለዚህ እነዚህን ስጋዎችን እየገዛችሁ በፍጹም አትጠቀሙ። የተሻሉ ምርጫዎች የምንላቸው እንደ ባቄላ፣ ቦለቄ፣ ምስር፣ አሳ እናም ቆዳ የሌለው የዶሮ ስጋን ተመገቡ። አራተኛ፣ አነስተኛ ፋይበር ያለው አመጋገብ ካላችሁ ነው። ፋይበር ቆሻሻዎች በምግብ መፍጫ ስርዓት ውስጥ እንዲንቀሳቀሱ ይረዳል። እንዲሁም ጤናማ የሆነ አንጀትንም ይደግፋል። ፍራፍሬዎች፣ አትክልቶች፣ ጥራጥሬዎችና ሙሉ እህሎች ያነሱባቸው አመጋገቦች ለአንጀት ችግሮች አስተዋጽኦ ሊያደርጉ ይችላሉ። ስለዚህ በፋይበር የበለጸጉ ምግቦችን ተመገቡ። እንደ ኦትስ፣ ባቄላ እናም እንደ ቦለቄ ያሉትን፣ ፖምና ወይም ደግሞ አፕልን፣ ፒር፣ ብሮኮሊ እናም ቡናማ ሩዝን በአመጋገባችሁ ውስጥ አካቱ። በዕለታዊ ምግቦቻችሁ ውስጥ በፋይበር የበለጸጉ ምግቦችን ማካተት ዓላማችሁ ማድረግ ያስፈልጋል። አምስተኛ፣ ውፍረት ነው። ከመጠን ያለፈ የሰውነት ክብደት። ከመጠን በላይ የሆነ
የሰውነት ስብ ከከፍተኛ የኮለን ካንሰር አደጋ ጋር የተያያዘ ነው። ውፍረት መደበኛ ያልሆነ የሴል እድገትን የሚያበረታቱ ስር የሰደዱ ብግነትንና የሆርሞን ለውጦችንም ሊያስከትል ይችላል። ጤናማ የሆኑ ልማዶች የምንላቸው ታዲያ በአካል ብቃት እንቅስቃሴ ንቁ ሆናችሁ መቆየት፣ የምግብ መጠናችሁን መቆጣጠር፣ በአልሚ ምግቦች የበለጸጉ ምግቦችን ደግሞ ምረጡ። ትንሽም ቢሆን እንኳን ክብደት መቀነስ ለአጠቃላይ ጤና ይጠቅማችኋል። ስድስተኛ የአካል ብቃት እንቅስቃሴን አለማድረግ ነው። እንቅስቃሴ አልባ የአኗኗር ዘይቤ በአንጀታችሁ ጤና ላይ አሉታዊ ተጽዕኖን ሊያሳድር ይችላል። አብዛኛውን ቀኑን ተቀምጠው የሚያሳልፉ ሰዎች አዘውትረው የአካል ብቃት እንቅስቃሴን ከሚያደርጉት ጋር ሲነጻጸሩ ከፍተኛ የአደጋ ተጋላጭነት ይኖራቸዋል። ቢያንስ እነዚህን ለማግኘት ሞክሩ። በየ30 ደቂቃ በቀን ቢያንስ ለ30 ደቂቃ የእግር ጉዞ ማድረግ፣ የብስክሌት ጉዞ ወይም ዋናን መዋኘት፣ ማንኛውም አስደሳች የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። በአብዛኛዎቹ የሳምንቱ ቀናት እንቅስቃሴን አድርጉ፣ ቢያንስ 5 እና 6 ቀናት። ሰባተኛ ማጨስ ነው። ማጨስ አንጀትን ጨምሮ በሰውነት ውስጥ ያሉትን ሁሉንም የሰውነት ክፍሎች ማለት ይቻላል ይነካል። የትንባሆ ጭስ ዲኤንኤን ሊጎዱና ለካንሰር የመጋለጥ ዕድልን ሊጨምሩ የሚችሉ በርካታ ኬሚካሎችን ይዟል። ማጨስን ማቆም ለተሻለ የደም ዝውውር፣ ለተሻለ የሳምባ ጤና፣ ጊዜ እያለፈ ሲሄድ የካንሰር አደጋን ለመቀነስ ይረዳል። ማጨስን ለማቆም መቼም ቢሆን ጊዜው አልረፈደም። የምታጨሱ ከሆነ ከዛሬ ጀምሮ ማጨሳችሁን አቁሙ። ስምንተኛ ከመጠን በላይ የአልኮል መጠጥን መጠጣት ነው። አዘውትሮ ከመጠን በላይ አልኮልን መውሰድ የአንጀት ካንሰር አደጋን ሊጨምር ይችላል። አልኮል ቲሾዎችን ሊያበሳጭና ለሴሎች መጎዳትም አስተዋጽኦ ሊያደርግ ይችላል። የአልኮል መጠጣችሁን ገድቡ። በሰውነታችሁ ውስጥ በቂ ፈሳሽ መኖሩን አረጋግጡ። በተቻለ መጠን አልኮል የሌላቸውን አማራጮችን ምረጡ። ዘጠነኛ አይነት 2 የስኳር በሽታ ያለባቸው ሰዎች ናቸው። አይነት 2 የስኳር በሽታ ያለባቸው ሰዎች ለአንጀት ካንሰር የመጋለጥ ዕድላቸው ትንሽ ከፍተኛ ሊሆን ይችላል። ተመራማሪዎች ከፍተኛ የሆነ የኢንሱሊን መጠንና ስር የሰደደ ብግነት ለዚህ ሚና ሊጫወቱ እንደሚችሉም ያምናሉ። ታዲያ አደጋውን ለመቀነስ ምን ማድረግ አለባችሁ? ጤናማ የደም ስኳር መጠንን መጠበቅ፣ አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ እናም የጤና እንክብካቤ ባለሙያችሁን ወይም ደግሞ የዶክተራችሁን ምክርም መከተል ያስፈልጋል። አስረኛ ስር የሰደዱ የአንጀት ብግነት በሽታዎች ካሉ ነው። እንደነዚህ ያሉ ሁኔታዎች አልሰሬቲቭ ኮላይተስ እናም የክሮንስ በሽታ የምንላቸው በተለይም ብግነቱ ለብዙ ዓመታት በሚቆይበት ጊዜ የአንጀት ካንሰር አደጋን ሊጨምሩ ይችላሉ ማለት ነው። ታዲያ ምን ማድረግ አለባችሁ? የህክምና እቅዶችን በጥንቃቄ መከተል፣ አዘውትራችሁም ምርመራዎችን ማድረግና ስለ ካንሰር ምርመራ መርሃ ግብሮች ከሐኪሞቻችሁ ጋር መወያየት ያስፈልጋል ማለት ነው። ታዲያ ማወቅ ያለባችሁ ምንም እንኳን የአደጋ መንስኤዎች ካንሰር መኖሩን በእርግጠኝነት ባያረጋግጡም እነዚህን ካስተዋላችሁ የህክምና ምርመራን ማድረግ ያስፈልጋል። በሰገራ ውስጥ በተከታታይ ደምን ካያችሁ፣ የማይለቅ የሆድ ህመም ከገጠማችሁ፣ ያለምንም ምክንያት የክብደት መቀነስ ከገጠማችሁ፣ ቀጣይነት ያለው የሆድ ድርቀት ወይም ደግሞ ተቅማጥ ከገጠማችሁ፣ አንጀታችሁ ሙሉ በሙሉ እንዳልተጸዳዳ የሚሰማችሁ ስሜት ካለ ሰገራ ካደረጋችሁ በኋላ ማለት ነው። እንዲሁም ያልተለመደ የድካም ስሜት ካለባችሁ ቅድመ ምርመራ ከፍተኛ ለውጥን ሊያመጣ ይችላል። የአንጀት ካንሰር ብዙ ጊዜ ለብዙ ዓመታት ቀስ እያለ ይገነባል። ይህ ማለት መከላከልና ቀድሞ መለየት እጅግ በጣም አስፈላጊ ነው። ዛሬ የምታደርጓቸው ጥቃቅን ጤናማ የሆኑ ምርጫዎች ለወደፊት ጤናችሁ ላይ ዘላቂ ተጽዕኖ ሊኖራቸው ይችላል ማለት ነው። ታዲያ
ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ፣ እንዲሁም ለጓደኞቻችሁ እንዲሁም ለቤተሰቦቻችሁ ሼር ማድረጋችሁን በፍጹም አትዘንጉ። ስለተመለከታችሁኝ እጅግ አመሰግናለሁኝ። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።